በዚህ ቱቶሪያል C++ ኢንፑት አውትፑት የሚል ነው የማሳያችሁ። በባለፈው ተከታታይ 13 ክፍሎችን አሳይቻችኋለሁ። መለስ ብላችሁ ማየት ትችላላችሁ። እንግዲህ በዋናነት ኢንፑት ምንድነው፣ አውትፑት ምንድነው የሚለውን እስከ ቪዲዮ ፍጻሜ ከቆያችሁ የማሳያችሁ ይሆናል። አብራችሁ ይቆዩ። what is input and output? think about ATM ማሽን። አንድ ATM ማሽን ወስዳችሁ ብር ለማውጣት የሚፈልግ ሰው መጀመሪያ ፒን ያስገባል። ከዛ ፒኑን ሲያስገባ ባላንስ መጠየቅ ከሆነ ባላንሱን ጠይቆ ስክሪኑ ላይ ባላንሱን ሊመለከት ይችላል። ፒን ማስገባቱ ኢንፑት ይባላል። ባላንስ ማሳያቱ ደግሞ አውትፑት ይባላል። ሶ C++ ፕሮግራም ወርክ ኢን ዘ ሴም ዌይ። C++ ፕሮግራምም ልክ እንደዚህ ኤቲኤም ማሽን አስቡትና የሚሰራው በተመሳሳይ አፕሮች ነው። ለምሳሌ ስማችሁን ብታስገቡ፣ እድሜያችሁን ብታስገቡ፣ ኤግዛም ስኮራችሁን ብታስገቡ፣ የኤሌክትሪክ ቢል ሪዲንግ ወይም ሜተር ሪዲንግ ብታስገቡ ይሄኛው የኢንፑት ኤግዛምፕል መሆን ይችላል። ኤግዛምፕልስ ኦፍ አውትፑት ለምሳሌ ግሪቲንግ ሜሴጅ፣ ካልኩሌትድ ቢል፣ ኤግዛም ሪዛልት፣ አካውንት ባላንስ፣ እነዚህ አውትፑት መሆን ይችላሉ። ለምሳሌ ይህንን የፖስት ኦፊስ አናሎጂ ላሳያችሁ። ኢማጂን ሴንዲንግ ኤ ሌተር ቱ ዮር ፍሬንድ፣ ለጓደኛችሁ መልእክት መላክ ወይም ደግሞ ደብዳቤ መላክ አስባችኋል ብለን እንውሰድና ኢት ኢንተርስ ዘ ፖስት ኦፊስ ሲስተም። ሌተሩን የት ነው የምታስገቡት? ፖስታ ቤት ነው የምታስገቡት። ኤንድ ኢቨንቹዋሊ ሪስፖንስ ካምስ ባክ ቱ ዩ። ይህንን አስገብታችሁ ታበቁ ሬስፖንሱ ደግሞ ተመልሶ ወደ እናንተ ይመጣል ብለን እንውሰድ። C++ ኮሚኒኬሽን ወርክስ ኢን ዘ ሴም ዌይ ሚኒንግ ቱ ዌይ ፍሎ ነው ያለ ማለት ነው። ወደ ኮምፒውተሩና ከኮምፒውተሩ ብለን እናስበው። ስለዚህ ቱ ዌይ ኮሚኒኬሽን ወይም ደግሞ ቱ ዌይ ዳታ ፍሎ ነው ያለ። ዛት ሚንስ ኢን ዘ ፖስት ኦፊስ ሲኢን ማለት ሪሲቪንግ ደስክ ማለት ነው። አክሴፕትስ ኢንፎርሜሽን ካሚንግ ፍሮም ዘ ዩዘር ኢንቱ ዘ ፕሮግራም። ሲአውት ማለት ደግሞ በዚህ ኮንቴክስት ዴሊቨሪ ደስክ ማለት ነው። ሴንድስ ኢንፎርሜሽን ባክ ቱ ዘ ዩዘር ፍሮም ዘ ፕሮግራም። how to use cout። እንግዲህ C++ ፕሮግራሚንግ ላይ ስንመጣ coutን እንጠቀማለን። coutን የምንጠቀመው ደግሞ አውትፑት ለማድረግ ነው። an office display says that welcome to lecture. it is not asking anything, just showing an information። እዚህ ጋር እንግዲህ እንደምትመለከቱት ይሄኛው ኦፊስ ነው ብለን እናስበና ከኦፊሱ መግቢያ ላይ ዌልካም ቱ ሌክቸር የሚል ነገር ጽሑፍ የሚታይ ከሆነ እዚህ ላይ መረጃ ነው የሚያመለክተው፣ just showing an information። ስለዚህ ሲአውት ብለን ይህንን የምንጽፍ ከሆነ ወደ ኮምፒውተር ስክሪኑ ዲስፕሌይ እንዲደረግ ብቻ። ኤቲኤም ላይም ኤቲኤም ማሽን ላይ ዌልካም የሚል ካለ እሱ አውትፑት ብላችሁ መውሰድ ትችላላችሁ። that is exactly what cout does። ሲአውትም ሁልጊዜ የሚሰራው ይሄንን ነው። ጀስት ኢንፑት አለ፣ ያ ኢንፑት ሆኖ የገባው ፕሮሰስ ካስፈልገው ፕሮሰስድ ሆኖ አውትፑት ማየት ሲያስፈልግ እንደ አውትፑት ሲአውትን ተጠቅመን እንደ አውትፑት ማየት እንችላለን። ይህንን ወደ ኮድ ስንቀይረው ኢንክሉድ iostream ዩዚንግ ኔምስፔስ std ይላል። ኢንትሜን ብለን እዚህ ውስጥ ገብተን ሲአውት ዌልካም ቱ ሌክቸር ብለን ብንጽፍ ይሄኛውን እና ራን ብናደርገው አውትፑት ይሄኛው በቀይ የጻፍኩት ብቻ ይወጣል። ስለዚህ ለምሳሌ ይህንን ኮዱን ራን አድርገን ቼክ ማድረግ እንችላለን። ልክ እንደዚህ ዌልካም ቱ ሌክቸር የሚል ብቻ ይወጣል። ይሄ ማለት እንግዲህ እዚህ ጋር የተጠቀምኩት ሲአውት ነው። ሲአውት ደግሞ አውትፑት የምናደርግበት አንደኛው ቤዚክ ኮንሴፕትስ ኦፍ C++ ነው ማለት ነው። እዚህ ጋር ይሄ ኢንሰርሽን ኦፕሬተር ይባላል። ዳብል ሌዛን ዘ ሲምቦል ዚስ ሲምቦል ዳብል ሌዛ ነው ማለት ነው። ዘ ሲምቦል ሚንስ ሴንድ ዚስ ቱ ዘ ስክሪን። ከዚህ ኢንሰርሽን ኦፕሬተር ቀጥሎ የተጻፈውን ዳታ ወደ ስክሪኑ የሚልክ ነው ማለት ነው። እንዲሄድለት ወይም እንዲልክለት የሚያደርግ ሲንታክስ ነው። ሶ ዚስ ሲምቦል helps us to send any information to the computer screen። ሁለተኛው using cin for input። ኢንፑት ለማድረግ ደግሞ ከኪቦርዳችን ዳታ ለመቀበል ማንኛውንም ዳታ with correct type ለመቀበል ስንፈልግ cin እንጠቀማለን። ለምሳሌ አስተማሪያችሁ ጥያቄ ቢጠይቃችሁ ምን ብሎ ሊጠይቃችሁ ይችላል? ለምሳሌ ስምህ ማን ነው ብሎ ሊጠይቀው ይችላል። ሶ ስሙን አበበ ቢለው አበበ ብሎ ሊመዘግበው ይችላል። and the teacher records it. that is what cin in action። ልክ እንደዚህ አናሎጂ ሲኢንም እንደዚህ ነው የሚሰራው ማለት ነው። እዚህ ጋር ሲአውት ልንጠቀም እንችላለን። ምን ለማለት ነው? እዚህ ጋር እንደ ኤግዛምፕል ኢንተር ዩር ኔም፣ ስማችሁን እንድታስገቡ ሲአውት ብሎ ኢንተር ዩር ኔም ብሎ መጠየቂያ ሊሆን ይችላል ሲአውት። ከዛ የተጠየቀው አካል ተማሪ ከሆነ በአጠቃላይ ኤኒ ዩዘር መልሱን ይጽፋል። ዩዘር ታይፕስ ኤንድ በሲኢን አማካኝነት ስቶር ተደርጎ ወደ ሜሞሪ ይሄዳል ማለት ነው።
ከሚሞሪው ላይ በሲአውት አማካኝነት መልሰን ደግሞ ዲስፕሌይ ልናደርገው እንችላለን። ዘ ፕሮግራም አስክስ ኤንድ ዘ ዩዘር ሪስፖንድስ ኤንድ ዜን ዘ ኮምፒውተር ስቶርስ ዘ አንሰር ጀስት ላይክ ሪል ወርልድ ሲስተምስ ዱ። ይህንን ወደ ኮድ ስንቀይረው ስትሪንግ ብለን ኔም ዲክሌር እናደርጋለን። ስትሪንግ ብለን ዲክሌር ካደረግን በኋላ ዘ ፕሮግራም አስክስ ዩር ኔም፣ ልክ ፕሮግራሙ ራን እንዳደረገ ስማችሁን የሚጠይቅ ከሆነ ዋትስ ዩር ኔም ብሎ እንዲወጣ ማለት ነው። ልክ ከኪቦርዱ ወይም ደግሞ ከዩዘሩ መልስ ይፈልጋል፣ ሪስፖንድ ማድረግ ይፈልጋል፣ ስሙን ያስገባለታል ማለት ነው። ዋትስ ዩር ኔም ሲል እዚህ ጋር የኔን ስም ባስገባለት ሶ አውትፑቱ ላይ እንዲወጣ የሚፈለገው ድጋሜ ሲአውት ዌልካም ብሎ የገባው ስም ለምሳሌ የኔ ስም ከሆነ ዌልካም ላቀ ብሎ እንዲወጣ ማድረግ ይቻላል ማለት ነው። ይሄ ደግሞ ጀስት ኢንፑት አለ። ያን ኢንፑት በዚህ አስኪንግ በዚህ ኮማንድ በዚህኛው በቀይ በጻፍኩት ኮማንድ ሲኢን ስናደርገው ስቶር ለማድረግ ይፈቅድልናል፣ እንድናስገባ ይፈቅድልናል። ከገባ በኋላ ፍሎው ፍሮም ዘ ዩዘር ቱ ኮምፒውተር ይሆናል። ከዛ ዩዘር ቱ ዘ ኮምፒውተር ዳታ ይገባል። ከዛ ዌልካም ብሎ እዚህ ላይ አሴት ስትሪንግ ዲፋይን ያደረግነው ወይም ዲክሌር ያደረግነው ቫሪያብል ስለነበረ የገባው ስም እዚች ጋር ኔም የሚለው ቫሪያብል ላይ ይቆይና ማየት ስንፈልግ በዚህኛው ሲንታክስ ሪትሪቭ ማድረግ እንችላለን። ራን አድርገን ቼክ ብናደርገው ጀስት ምን ይለናል? ዋትስ ዮር ኔም ይላል። ስለዚህ አሁን የኔን ስም አስገባውለት። የኔን ስም ካስገባውለት በኋላ እታች ላይ ምን ብሎ አወጣልኝ? ዌልካም ብሎ የኔን ስም አፔንድ አድርጎ አወጣው ማለት ነው። ሶ ዚስ ኢዝ ዋት ሲኢን ፎር ኢንፑት ፐርፐዝ። በተመሳሳይ ኤሌክትሪሲቲ ቢሊንግ ሲስተም ዲስፕሌይ እንዲያደርግ ብንፈልግ ሌትስ ሴይ እዚህ ለምሳሌ ቆጣሪ ነው ብለን እናስብና ይሄ ቆጣሪ ዲስፕሌይ ነውና የሆነ ቁጥር አለ እዚህ ጋር ይሄ ቁጥር ይታያል። አሁን ይሄ ቁጥር ጀስት እንደ አውትፑት ቁጠሩት። ነገር ግን we are talking about input። ስለዚህ እዚህ ጋር ኢንት ኪሎዋት አወር ብዬ አስቀምጫለሁ። ቫሪያብል ነው በኢንቲጀር እንዲቀበል ነው ያደረኩት። ሲአውት ኢንተር ኢነርጂ ኮንሰምፕሽን ኢን ኪሎዋት አወር ብዬ እንደዚህ አስቀምጥለታለሁ። ዜን ይሄኛው ለኛ መግባቢያ ነው። ኖርማሊ አሴት ስትሪንግ ሰጥቼዋለሁ። ኢንተር ኢነርጂ ኮንሰምፕሽን ብሎ ስክሪኑ ላይ ይታየኛል። ስለዚህ ለኔ ጋይድ እንዲያደርገኝ ነው ያስቀመጥኩት። ከዛ ኪሎዋት አወሩን ወይም ሪዲንጉን ኮንሰምፕሽኑን አስገባለታለሁ። እሱን ካስገባውለት በኋላ ሪካርድድ ኮንሰምፕሽን ብሎ በኪሎዋት አወር ይሄን ያክል ኪሎዋት አወር ብሎ ያወጣልኛል። ስለዚህ ያስገባውትን ኪሎዋት አወር ዲስፕሌይ ያደርግልኛል። ስለዚህ ይሄም ራሱን የቻለ ኢንፑት እና አውትፑት ነው ማለት ነው። ሶ ኢን ዚስ ኬዝ ምንድነው የሚሰራው? ምንድነው እየተካሄደ ያለው? እዚህኛው ኮድ ላይ ምንድነው የሚያወራው? ፈርስት ከስተመር ኢንተርስ ኮንሰምፕሽን ኢንተር ኮንሰምፕሽን ሲል ከስተመሩ ኮንሰምፕሽኑን ያስገባል። ከዛ በሲኢን በዚህኛው ላይን ኦፍ ኮድ ሲኢን ምን ያደርግልናል? ሪሲቭስ ዘ ቫልዩ ኦፍ ዘ ኮንሰምፕሽን። ከዛ ኮምፒውተሩ ደግሞ ስቶር ያደርገዋል። የት ላይ ስቶር ሊያደርገው ይችላል? ሚሞሪው ጋር ወስዶ ስቶር ያደርገዋል። ከዛ እዚህ ጋር ሲአውት ብለን ሪካርድድ ኮንሰምፕሽን ስንል እና በዚህ መልኩ በኢንሰርሽን ኦፐሬተር አውት ብናደርገው ምን ያደርግልናል? ዲስፕሌይስ ዘ ሪዛልት። ሶ ሲኢን ሲአውት ሶ ኢንፑት አውትፑት የሚለውን በቀላሉ ኢምፕሊመንት ማድረግ ቻልን ማለት ነው። ሶ what are those symbols? አሁን ምናልባት ግር ሌላችሁ የሚችለው ይሄኛው ሲምቦል እና ይሄኛው ሲምቦል ምንድነው የሚሰራው? think of a water pipe። አሁን ይሄኛው look at this የውሃ ቧንቧ ነው ብላችሁ አስቡ፣ ወይም የውሃ ቱቦ ነው ብላችሁ አስቡ። a water flows in one direction። ውሃ ከዚህኛው ዳይሬክሽን ወደዚህኛው ዳይሬክሽን እየፈሰሰ ያሳያል። ለምሳሌ that is the symbols in C++ shows the direction of a data flow። ይሄኛውን ምልክት ስንጠቀምና ይሄኛውን ምልክት ስንጠቀም ተቃራኒ ናቸው። ሁለቶችም ተቃራኒ ናቸው። this symbol means that ዳታ should be send out። ዳታ ሴንድ ነው የሚደረገው ማለት ነው። ዳታ ሴንድ ነው የሚደረገው። እንደዚህኛው ከሆነስ ዳታን ሪሲቭ ነው የሚደረገው። ልዩነቱ እዚህ ጋር ነው። ሲአውት ሄሎ C++ ብንል the flow of data is from computer to a user። ከኮምፒውተሩ ወደ ዩዘሩ ኮምፒውተሩ ላይ ስቶር ተደርጎ የቆየ ዳታ ነበረ። ሲአውትን ተጠቅሞ ዲስፕሌይ ማድረግ ሲፈልግ ሲአውት ብሎ ቢያስቀምጠው ምን ሊያደርግ ይችላል? ፍሎ ዳታ ፍሎ ከኮምፒውተሩ ወደ ዩዘሩ which means send out። ደግሞ ሲኢን ከሆነስ
ይሄኛው ምልክት ተጠቅመን ሲኢን ብለን ለምሳሌ ኔም የሚባል ቫሪያብል ከላይ ያሳያችኋለሁ እዚህ ጋር ያለውን ማለት ነው። ይሄን ቫሪያብል ተጠቅሜ ሲኢን ብለው ሲኢን ኔም ብለው ዳታ ፍሎስ ፍሮም ዩዘር ቱ ኮምፒውተር ከፕሮግራመሩ ወይም ደግሞ ከዩዘሩ ወደ ኮምፒውተሩ ነው። ለማጠቃለል ያክል እንግዲህ እዚህ ጋር ኢንፑት ካል ዩዘር ጊቭስ ኢንፎርሜሽን ማለት ነው። ፕሮሰሲንግ በመሃል ይኖራል። ቤዝድ ኦን ዘ ኢንስትራክሽን ፕሮግራም ወርክስ ኢት አውት ኤንድ አውትፑት አለ። ፕሮግራም ሾውስ ዘ ሪዛልት። አሁን እዚህ ላይ እንግዲህ ማንኛውም ፕሮግራም ስንሰራ ሁሌም ቢሆን ኢንፑት ሊኖረን ይችላል፣ አውትፑት ሊኖረን ይችላል። ስለዚህ ፕሮግራሞች ብዙ ጊዜ ፕሮሰሲንግ ስለሚኖራቸው ፕሮሰስ ከመደረጋቸው በፊት ኢንፑት ይደረጋሉ። በኢንፑት ጀምረው የሚያበቁት አውትፑት በማድረግ ነው ማለት ነው። በቀጣይ በሌላ ርዕስ እስከምንገናኝ መልካም ጊዜ። ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ እንድታደርጉ በትህትና እጠይቃለሁ።